እና እንደምታዩት የቅመም መፍጫ ነው ብያችኋለሁ። አሁን እንግዲህ አሳያችኋለሁ ቅመም እንዴት እንደምንፈጭ ማለት ነው። በቃ በአንዴ 5 ደቂቃ 5 ሰከንድ ስጡት ማለት ነው። 5 ሰከንድ ብትሰጡት አሁን በቃ እንዳለ ምሽክ ነው የሚያደርገው ማለት ነው። አሳያችኋለሁ። አሁን በዛ አድርጋችሁ ብትፈጩም ችግር የለውም፣ ምክንያቱም ይፈጨዋል። እንደምታዩት እንዳለ ጨምሬዋለሁ ማለት ነው። እንዳለ ጨምሬዋለሁ እና ክዳኑን ለሀርገን እንከርናለን ማለት ነው። ይቅርታ እና እንዲያርጌ ከርናለሁኝ። እንደም በኋላ ቢስሚላህ እና ስትከርኑት ደግሞ እንደዚህ መሆን አለበት። በቃ እንደዚህ አያችሁት፣ ክረር ማለት አለበት ማለት ነው። ከዛን እዚህ ጋር ነው እንደዚህ ታረጋላችሁ። ይኸው እንደምታዩት እንግዲህ 3 ደቂቃ አልሞላው አጠፋሁት ማለት ነው። 3 ደቂቃ ራሱ አልሞላው አጠፋሁት። እንደምታዩት በጣም አልሞታል ማለት ነው። አይታችሁ ከሆነ ይኸው በጣም ልሟል ማለት ነው። እያችሁት 3 ደቂቃ ራሱ አልሞላውም። ያ ማለት ቅመማችንን በርበሬ ሳይቀር ትልቁ ማሽን እንደዚህ ቢገዛ በርበሬያችን ራሱ ቤት ውስጥ ማዘጋጀት እንችላለን ማለት ነው። እና 10 እንትን ተምንሰበስብ ሰልባይ ተምንሰበስብ እንደነዚህ አይነቶች ማሽኖች ገዝተን ሀገራችን ይዘን ብንሄድ መቼም ሴት ልጅ ሆኖ ያው እንግዲህ ቅመም ማዘጋጀት የማይፈልግ የለም። ስለዚህ የተሻለ ነው ብዬ አስባለሁ። ሁሉም ነገር ደግሞ በዚህ ኑሮ ውድነት ሁሉም ነገር የተዘጋጀውን ተምንገዛ እንደዚህ ሀገራችን ደግሞ በተፈጥሮ የሌለ ነገር የለም። እኛ ስለማናውቀው ነው እንጂ እኛ ስለማንጠቀመው ነው እንጂ ሁሉም ነገር አለ። ድንብላል አለ ሀገራችን ድንብላል ነው የሚባለው። ይሄ ከዘብራው ማለት ነው። ከሙኑን እኔ እንጃ አለ ግን አላውቀውም። እኔ በኢትዮጵያ ስሙን አላውቀውም። ይሄም አለ ሁሉም አለ በቃ ሁሉም አለ ማለት ነው። ግን ትንሽ እኛ ከምንጠቀመው የማንጠቀመው ይበልጣልና በተለይ አረብ ሀገር ያሉ ልጆች ብዙ ነገር እዛ ሀገር ተመጣን በኋላ ብዙ ነገሮች ሀገራችን ላይ ያሉ ነገር ግን ሳንጠቀማቸው የቀረናቸው እዚሁ ተመጣን በኋላ እና እንደምታዩት እንግዲህ ለእናንተ ይጠቅማል ብዬ ነው እዚህ ጋር የቀረጽኩት ማለት ነው። ዋናው ነገር ቅመሙ አይደለም። ዋናው ነገር ይሄንን ማሽን ሁላችንም እንድንገዛው ስለምፈልግ ነው ማለት ነው። ብሩም ያን ያህል ውድ አይደለም። እርግጥ ትልቁ ወደ 500 ሪያል ይጠጋል። ትልቁ በርበሬ የሚፈጨው ማለት ነው። ትልቁ እርግጥ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ይሄ ትንሹ ነው። ከዚህ ያነሰም ደግሞ አለ 130። ይሄ ግን የ170 አካባቢ ነው የተገዛው። የ130ም አለ ግን ከዚህ ያንሳል ማለት ነው። ስለዚህ 500 ሪያል ያኔ የማንኛቸውም ቦታ ላይ የምናጠፋው እስከሆነ ድረስ የምንጠቀምበትን ነገር እንደዚህ ማሽኖች ምናምን ብንገዛ ቀላል አይደለም ብዬ ነው የማስበው። እንግዲህ የመሰለኝን ነው እዚህ ጋር ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ የኔ ወዶች። ኸይራት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮቼ ሰላም ብያለሁ የኔ ወዶች። እንዴት ናችሁ? ሰላም ናችሁ ሆይ? እንዴት ይዟችኋል? እንግዲህ ዛሬ ማሳያችሁ ብዙ ያልተወራለት ይሄ ማሽን ነው ማለት ነው። ይሄ ማሽን እንግዲህ ትንሹ ነው ማለት ነው። ትንሹ ነው። እዚህ ጋር ይታያችሁ ከሆነ ይኸው እዚህ ጋር 100 ግራም ነው ማለት ነው። ይሄው እንደምታዩት ትንሹ ነው። ይሄ ትንሹ ነው። ተዝ ትልቁ አለ ማለት ነው። ምሳሌ ለበርበሬ መፍጫ የሆነ አለ፣ ቅመም ሁሉንም ነገር። ያው እንግዲህ እኛ ሴቶች ስንባል ደግሞ እንደምታዩት ብዙ ነገር ያስፈልገናል ማለት ነው። አገር ስንሄድም በቃ የትም ቦታ ቢሆን አብዛኛውን ቅመም ቤታችን ማዘጋጀት የተሻለ ይመስለኛል፣ እየገዛን ተምንጠቀም ማለት ነው። እና ይህንን ማሽን
አገራችን ስንሄድ ይዘነው ብንሄድ እና ደግሞ ያው አብዛኞቻችን የመዳም ቅመሞች የምንሰበስበው ምንድነው ሰልባጅ ነው። ሰልባጅ ደግሞ ያው ሰልባጅ ነው። የኛ ሀገር ደግሞ ምን እዚህ ምንም አዲስ ብንገዛው ምንም አዲስ ብራችንን አውጥተን ራሱ በውድ ብንገዛው አገራችን ሲሄድ ደግሞ ምንድነው ያው ሰልባጅ ነው ማለት ነው። ገብቷችኋል? ያው ሰልባጅ ነው። ተሰልባጅነቱ ያው በቃ መዳም ሰታቸው ነው ምናምን ነው የሚባለው እንጂ እነሱ በብራቸው ገዝተው ነው አይባልም ማለት ነው። ሀtta ተዛ ሀገር ራሱ ለቤተሰብ ስጦታ ገዝተን እንኳን ብንሄድ ራሱ ውራጅ በቃ ሰልባጅ ነው የሚመስላቸው ማለት ነው ለነሱና እና እቃ ብንገዛ እንደዚህ ማሽኖች ምናምን ነገሮች ዝም ብለን እንትን ስለምንል ማለት ነው። እንደምታዩት እንግዲህ እዚህ ጋር ክዝብራ ነው ያለ ክዝብራ ነው እንደምታዩት። እዚህ ጋር ደግሞ እንደምታዩት ስንትን ነው ማለት ነው ከሙን ነው። ከሙን ይሄው ታጥቦ ተዘጋጅቷል። እንደምታዩት ታጥቦ ነው የተዘጋጀው። እዚህ ጋር ደግሞ እንደምታዩት ቀረፋ ነው ማለት ነው። ቀረፋ ነው ገርፋ፣ በዚህ ሀገር ገርፋ፣ በእኛ ምንም ቀረፋ መሰለኝ እና ይሄን ይባላል እንግዲህ። እነዚህ ቅመሞችን እቤት ልፈጭ ነው አጥቢያቸው የተዘጋጁ ናቸው ማለት ነው። እና ይሄን ይመስላል። ስለዚህ ይሄን ማሽን ወደ ሀገር ስትሄዱ ይዛችሁ ሄዱ ማለት ነው። ምሳሌ እኛ ሀገር ያው አሁን ላይ አልሐምዱሊላህ ረብል ዓለሚን የተፈጨጨውም እየተሸጠ ነው። ነገር ግን አንኳር አሁን ያው ተፈጥሯዊ ነው እና አንኳር ጨው ራሱ ፈጭተን ገዝተን ብንፈጭበት በጣም ቆንጆ ማሽን ነው። እንደምታዩት እንግዲህ ላሳያችሁ። ይሄ ትንሹ ነው ብያችኋለሁኝ። ዋጋው እርግጥ ውድ ነው። ይሄ አሁን ወደ 100 ምናምን ብር ነው የተገዛው። እኔ ብቻ ረሳሁት። ወደ 100 ምናምን ነው የተገዛው ማለት ነው። ትልቁ አለ በጣም ትልቁ